አበቤ ምንድን እኔ ፌስቡክ ላይ ያነበብኩት ያዳነች አበቤ ዲዛይነር የኤልሻዳይ ዲዛይነር ሆና ተገኘች ብሎ ደግሞ ተጽፎላችኋል። አዳነች አበቤ ተራ ዲዛይነር ነው እንደሚያነሳት እንዴ ፕሮቶኮል የላትም እንዴ አዳነች የተመርጫላ አብረን ብን የተመታው 150 ሺህ ብር እኮ በዛ ጊዜ 5 ትራክ ትገዛለህ። ኢኮኖሚው ከመደቆ የተነሳ እውነቱን ልንገራችሁ እኔ ብዙ ትራክ ድራይቨር ጓደኞች አሉኝ። በዛ ጊዜ እግዚአብሔርን 155 ትራክ ይገዛል። እናቴ ትሙት እንዴት እንደለመንኳት ጋይስ እንዴት እንደለመንኳት። ታዲያ እንዴት ነው ስራ መስራት የምንችለው? ቢያንስ እንኳን ሴቱ ናችሁ ሴት ስታዩ አታልፉ። ሴቱ ነሽ እያየሽ እንደዚህ ቢጃማ ለብሼ በቤት ልብስ ወጥቼ ስራ እየሰራው ኢየሱስ እንዴት ነው መስራት የሚቻለው? እዚህ ሀገር ላይ እንዴት ነው መስራት የሚቻለው? ምንም ሳታጠፋ መንጃ ፍቃድ አምጣልና ቴሌብር ላይ 1000 ብር ይቆርጥባል፣ 2000 ብር ይቆርጥባል። እንዴት ነው መስራት? ኧረ ኮፒ ሊንክ አድርጉና ለሚመለከተው አካል አድርሱልን። ሰላም ጤና ይስጥልኝ ውድና የተከበራችሁ ቻናላችን ቤተሰቦች እንዴት ከርማችሁልኛል? እኔ ያለው ክብሩ ይስፋ ዛሬም እንደተለመደው ሶሻል ሚዲያ ላይ መነጋገሪያና አዳዲስ የሆኑ ቪዲዮችን ወደ እናንተ ይዤላችሁ መጥቻለሁ። እንደተለመደው እነሱን አብረን እያየን ሐሳብ አስተያየታችንን እንሰጣለን። በዛሬ ከምንመለከታቸው ቪዲዮዎች ውስጥ አንዱ ጂጂ ኪያ አዳነች አበቤ ያስተላለፈችው መልእክት አለ። ምንድነው የሚለውን በቪዲዮአችን የምንመለከት ይሆናል። ከዛ በመቀጠል ደግሞ ቬሮኒካ አዳነም ለህዝቡ መልእክት አስተላልፋለች። ምን አይነት መልእክት ያስተላለፈችው የሚለውን አብረን እንመለከታለን። ከእናንተ የሚጠበቀው እስከዚህ ቪዲዮ መጨረሻ አብራችሁ መቆየት ብቻ ነው። እንዲሁም ለዚህ ቻናል አዲስ የሆናችሁ ይህንን ቻናል ሰብስክራይብ ማድረግ እንዳይረሳ። ወደ ዛሬ ቪዲዮቻችን ሂድ። እንዴት እንደለመንኳት ጋይስ እንዴት እንደለመንኳት። ታዲያ እንዴት ነው ስራ መስራት የምንችለው? ቢያንስ እንኳን ሴቱ ናችሁ ሴት ስታዩ አታልፉ። ሴቱ ነሽ እያየሽ እንደዚህ ቢጃማ ለብሼ በቤት ልብስ ወጥቼ ስራ እየሰራው ብለምናት ጋይስ። በቀደም ጸጉር ቤት በር ላይ ሰሜን መዘጋጃ አካባቢ ጸጉር ቤት ገብቼ እስከወጣ ከአንድ ሰዓት በር ላይ ግቢ ላይ ቆምሽ፣ ከአንድ ሰዓት በላይ ግቢ ላይ ቆምሽ። ሰው ግቢ በር ላይ ከአንድ ሰዓት በር ላይ ቆምሽ። መጥቶ ሰው ነው የከሰሰው ብሎ ታርጋ ፈጠረ። እሱ ታርጋውን ፈቶብኝ እኔ 2 ቀኑ ነው ማሰር አልችልም ማለት ነው። አላሳሰርኩትም። ለምን አላሳሰርሽው ማለችኝ። አላውቅም እኔ ታርጋ ማሰር አልችልም ጎሚስታ እየሄድኩ ነው ላሳስረው አልኳት። በእኔ መስጊድ አካባቢ ማለት ነው። አይመለከተኝም እኔ ጉዳይ አይደለም ማለት ነው። እናት ልክ ነሽ ግን በእናትሽ በቃ አለፊኝ። እኔ ከፈለግሽ እዚህ ጋር ቆመሽ አሳስሬ ልምጣ። እኔ ቤተሰብ አስተዳዳሪ ነኝ አለፊኝ አልኳት። ደግሞ ተክለ ሃይማኖት ለ400 ብር ስራ ነው የሄድኩት። በእናትሽ አለፊኝ በቃ አታይኝ ምናምን ብዬ እንደዚህ ልብሴንም እንደዚህ ብዬ ስራ እየሰራው ምናምን አልኳት። ጋይስ እግዚአብሔርን ከአንድ ሰዓት በላይ ነው ለመንኳት። ይሄ ቅጣት እያለብኝ ማለት ነው። ሰሌዳ የለውም። እግዚአብሔርን አሳያቸዋለሁ። ሰሌዳውን ወስዳ ይሄን ደግማ ጻፈችብኝ። ይሄም ማለት ነው። አሁን ታዲያ እንዴት ነው ስራ የምሰራው? እንዴት ነው እዚህ ሀገር ስራ ታዲያ የሚሰራው? እንደው አረብ ሀገር አይሻልም? ይሻላል። ሰው ቤትም ቢሆን አረብ ሀገር ይሻላል። ሰሞኑን የትራፊኮች ክስ በጣም ብዙ ህዝቦችን እያጎላለና በጣም እያስተጓጎለ እንደሆነ ሁላችንም እናውቃለን። ያው እኔ ሲመጡልኝ በጣም ነው የሚገርመኝ። በቃ አለ አይደለ ቲክቶክ ላይ እና የምመለከታቸው አንዳንዴ እንዲህ ሰው የምር እንደዚህ እየተቀጣ ነው እስክል ድረስ ማለት ነው። በቃ ምክንያታቸው ራሱ በጣም የሚያስቅ የሆነ አግባብ ባልሆነ መልኩ ነው እየተቀጡ ያሉት። በጣም ብዙዎች አሉ እንደነሱ ደፍረው ያልተናገሩ። እስኪ እንስማቸው። በኢየሱስ ስም እንዴት ነው መስራት የሚቻለው? እዚህ ሀገር ላይ እንዴት ነው መስራት የሚቻለው? ምንም ሳታጠፋ መንጃ ፍቃድ አምጣልና ቴሌብር ላይ 1000 ብር ይቆርጥባል፣ 2000 ብር ይቆርጥባል። እንዴት ነው መስራት? ኧረ ኮፒ ሊንክ አድርጉና ለሚመለከተው አካል አድርሱልን። ምንም ሳላረቅ ይኸው 1000 ብር ከቴሌብር ወሰደብኝ። አሁን በጌታ በኢየሱስ ስም እንዴት ነው የት ሀገር ሄደን እንስራ? የት ወተን እንስራ? እሺ ምንም ሳናረግ ምንም ሳታጠፋ ፍሬቻ ላይ አበራ ማለት ሲገባ ፍሬቻ አብርቻለሁ። ኧረ የት ነው የሚኬደው? መስራት ካልቻልን በቃ ወይ መረሽኑን በቃ አስገቡና የሆነ ቦታ ላይ ግደሉ፣ ጫጭቡን በቃ እንዴት ነው መስራት የሚቻለው? እሺ ይሄ ሀገራችን ነው። በእናታችሁ ኮፒ ሊንክ አድርጉና ሼር አድርጉልኝና ለሚመለከተው አድርሱልኝ። ኧረ በጌታ በኢየሱስ ስም በእኛ ገንዘብ ትራፊኮች ወፈሩ ቅልብ ሆኑ እኮ አህያ ሆኑ። በእውነት በሬ ያከሉ። አስጨነቁን እኮ በጣም አስጨነቁን። እንደ ሌባ ኮንትሮባንድ እንደያዘ ሰው እንደ ወንጀለኛ እየተሯሯጥን እንስራለን። ና መንጃ ፍቃድን አንጣለኝ ባልሰጠውም ወንጀል ነው፣ በሰጠውም መከሰስ ነው። በዚህ ሁኔታ እንዴት ነው አብረን መቀጠል የምንችለው? በእውነት መንግስት አለ? ለማን አቤት እንበል? ኮድ 3
ግብር ገብረን ከአቅማችን በላይ ግብር ገብረን አስጨንቃችሁን፣ አንዴ ለኢንሹራንስ፣ አንዴ ደግሞ ለቀይ መስቀል፣ አንዴ ለመንገድ ፈንድ እያላችሁ እየተቀበላችሁን በተለያየ መልኩ ገንዘብ ከኛ እየተቀበላችሁ እንዴት ነው የምታስጨንቁን? እሺ ማን ነው አቤት የሚላቸው? እንደዚህ መሯቸው ሁሉም ማለት ይቻላል። እስኪ አንዳንድ እየወጣችሁ ኢንተርቪው ያድርጓቸው፣ ምን ያህል እንደመረራቸው ይነግሯቸዋል። የምሬ ነው የምላችሁ። ሀገራችን ላይ መስራትና መለወጥ ካልቻልን የት ሄደን እንድንለወጥ ነው? ስደት፣ ከዛ በኋላ ስቃይ። ለምንድን ነው ሁላችንም አንተባበረው? እስኪ ሁላችሁም ኮፒ ሊንክ ሪፖስት አድርጉት። እኔ ነኝ ይበል አንድ ሰው መልስ ይስጠን። የምር ወንድሞቻችን እንደዚህ እየተበደሉ እንደዚህ እየሰለቻቸው የሚያስተዳድሩት ቤተሰብ ልጅ ይኖራቸዋል። ይህናል ባንጨካከን ጥሩ አይመስላችሁም? ሁላችሁም ሼር ኮፒ ሊንክ ሪፖስት አድርጉት። በቃ እስኪ መፍትሄ እናገኝ። እስኪ አሁን ሁላችንም ማለት ነው። ቸር የተናገረው ንግግር አለ፣ ስሙትና ሰላማችሁ ይብዛ። በዛው እንደ ሹፌር ባለው አሁን ዝም ብላ አስቡ። ኢትዮጵያ ውስጥ ያሉ ሹፌሮች ሁሉ ተኝተው ከቤት አንወጣም ቢሉ ጥልይ ኢትዮጵያ እስትንፋሷ ሲል ነው የሚል ቀጥ ነው የምትል። እንደዚህ አይነት አቅም ያላቸው ሀገር እንደ ሀገር እንድትቆሙ ለማድረግ በየቀኑ አስተዋጽኦ የሚያደርጉ ሹፌሮች ክብር ሲገባቸው ሰቀቀን፣ ቦታ ሊሰጣቸው ሲገባ ቦታ አልባ በየቦታው አሰማርታ የትራፊክ ፖሊስ እነሱን ለመቅጣት ብቻ የሚደረገው እንቅስቃሴ በጣም ነው የሚደብር። በጣም ልክ አይደለም። እንግዲህ መንግስት ይህንን ነገር ዝቅ ብሎ ስለማይመለከት ይመስለኛል እንደዚህ አይነት ነገሮች እየተፈጠሩ ያሉት በአሁኑ ሰዓት ላይ። ያው ይሄ ብቻ አይደለም፣ በጣም ብዙዎች እያማረሩ ነው። በተለይ ደግሞ መቀጣቱ አይደለም፣ ጥፋት ካጠፋ አንድ ሰው አይቀጣ ማለት ሳይሆን ግን የሚቀጡበት መንገድ ራሱ አግባብ አይደለም። በቃ ግዴታ የያዙትን ፓድ ጨርሳችሁ ግቡ የተባለ ይመስል ያገኙትን መኪና እያስቆሙ የማይሰራውን ነገር ፍለጋ በቃ በጣም ብዙ ጥፋት እዛ ሰው ላይ ለማግኘት ብዙ ነገሮችን አድርገው በስተመጨረሻም በቃ ጥፋት ባይኖርበት ራሱ ዝም ብለው ከሰው ይሄዳሉ ሲባል ነው እየሰማ ያሉት በአሁኑ ሰዓት ላይ። ምናልባት ይሄ ከላይ የተላለፈ ትዕዛዝ ነው እንዳይባል መንግስት እንደዚህ አይነት ነገር የሚያደርግበት ነገር ምንም ሊገባኝ አይችልም። እስቲ እናንተ በዚህ ቪዲዮ ላይ ምን አይነት ሀሳብ አስተያየት አላችሁ? ትዳር ላይ ቃል ሲገባ በጣም ከሚያስደነግጠኝ በህመሟ፣ በችግሯ፣ በሀዘኗ፣ በማጣቷ፣ በማግኘቷ ወንዱም እንደዛው ላልለያት ይባላልና ወልጄ አልሄድኩም ቤተሰብ ጋር። እሱን ያረሰኝ የመጀመሪያ ልጄንም ሁለተኛ ልጄንም እሱን ያረሰኝ። እንደሱ አይነት ሰው አለ ብዬ አላስብም። ምን አይነት አራሽ ባል ነው? እስቲ ምንድነው የሚዋጣለት? በክትፎ ነው የሚያረሰኝ። በክትፎ ነው የታረሽ እንዴ? ከባድ ይሄ ወዝ ዝም ብሎ አልመጣም ማለት። በስድቡ የተከፉት አብሮኝ ቤተሰቦቼ እሷ ነው እንጂ እኔ አላማው ስለነበረኝ ምንም አልመሰለኝ። ብዙ ሴቶች ያለ አባት ልጅ የሚያሳድጉ ብዙ ሴቶች አሉ። ውሃ እንኳን የሚሰጣት አታምታሳለች ሴት አለች አይደል? እና ባል አጠገብሽ ሆኖ አይዞሽ እያለ አብሮሽ ያለ ወጣት ባል ደግሞ መኖር ቀላል በጣም ይቀርታል። የኔው ነሽ ስሜቴ ባይን የሚገባሽ። እንግዲህ የመልእክት ምንድን ነው? ሰዎች የሚያስቡትና እኛ ጋር ያለው ነገር ፈጽሞ ተቃራኒ ነው ለማለት ይመስለኛል። ያው ይህ ቪዲዮ ሰሞኑን ሁላችንም እናስታውሰዋለን። ሁለቱ ግለሰቦች ቲክቶክ ላይ የሆነ ቪዲዮ ያጋራሉ ለሰው እና ያ ቪዲዮ ሰዎችን ያናደድና ያበሳጭ ሆኖ ተገኘ። በተለይ ደግሞ ባልየውን እንዴት ሚስትህን ለቪዲዮ ለቫይራል ብለህ በእንደዚህ በአደባባይ ታሰጣታለህ? ፍራንክም ቢሆን እንደዚህ አይደረግም በማለት ብዙዎች ሀሳብ አስተያየታቸውን እየሰጡ ነበረ እና እነሱ ፈልገው የነበረው ነገር የተሳካላቸው ይመስለኛል። በስተመጨረሻም ያው መነጋገሪያ ሆነው በእንደዚህ አይነት ቦታ ላይ ቀርበው ኢንተርቪው ለመደረግም በቅተዋል። ብቻ እንደዚህ አይነት ነገሮች ቲክቶክ ላይ እየተለመዱ ነው። እኔ እንደኔ ሀሳብ ግን እንደዚህ አይነት ነገሮች አያስኬዱም ባይ ነኝ። ያው መነጋገሪያ መሆን ካለብን ጥሩ ስራ ሰርተን እንጂ ሰውን አዋርደን የሰውን ክብር ነክተን አይደለም። አዳነች አበቤ ምንድን ነው? እኔ ፌስቡክ ላይ ያነበብኩት የአዳነች አበቤ ዲዛይነር የኤልሻዳይ ዲዛይነር ሆና ተገኘች ብሎ ደግሞ ተጽፎላቸዋል። አዳነች አበቤ ተራ ዲዛይነር ነው እንደሚያነሳት ፕሮቶኮል የላትም። አዳነች የራሱ ፕሮቶኮል የለሽም። የጎጃሚዋ ኤልሻዳይ የአዳነች አበቤ ዲዛይነር አለበሰቻት። ያው ዩ ጋዴሚት እኔ መበለጥንም ማለት ሞቼ ነው የምበለጠው። ስሞት ነው የምትበልጭ ስላለኝ በልጥሻል እንጂ አትበልጭኝም። ምን አቅላት አለው? እኔ እንጃ። ዲዛይነሯ የአዳነች አበቤ ናት እንዴ? ጋይስ ኦሮሞ ዲዛይነሯ የአዳነች አበቤ ዲዛይነር ናት። እኔ አላውቃትም። እኔ ራቹ ነው አሰራልሻለሁ ምናምን ስትስማን የሚሰማሁት የአዳነች አበቤ የከንቲባዋ ዲዛይነር ከአዳነች አበቤና ከኤልሻዳይ እዩ ተለካትፋለች። ሰሞኑን የኢሬቻ በዓል እንደተከበረ ሁላችንም የምናስታውሰው ነው እና
ከኢሬቻ በዓል ላይ ያስተዋልናቸው አንዳንድ ነገሮች ባህል አልባሳቶች በጣም በሚገርመውና በቃ በአዳዲስ ዲዛይን የታዩበት ሆኖ ተገኝቷል እና ከዛ መካከል ቲክቶከሯ ኤልሻዳይ በዚህ መልኩ ተውባ ነበር የተገኘችውና ጂጂኪያ ምን ትሰማለች? የኤልሻዳይ ዲዛይነር የአዳነች አቤቤ ዲዛይነር አንድ ናቸው ሲባል ትሰማለችና በዚህ መልኩ ነው ለአዳነች አቤቤ ሐሳቧን ሪያክት ያደረገችው። እናንተ በዚህ ቪዲዮ ላይ ምን አይነት ሐሳብ አስተያየት አላችሁ? ያኔ ባዮ ላይ ገብታችሁ ቮት አድርጉኝ ብያችሁ ነበር። ያደረጋችሁኝ ያላችሁ አመሰግናለሁ። ግን ደግሞ መጀመሪያ በ10,000 ነበር የሚበልጠኝ አንደኛ የሚመራኝ ልጅ፣ ቀጥሎ በ20,000፣ ቀጥሎ በ30,000፣ ቀጥሎ 40,000 ገብተናል የሚበልጠኝ ማለት ነው። እና አታደርጉኝማ። እሺ ሰሞኑን ቬሮኒካ ዳነ ለእጩነት እየተወዳደረች እንደሆነ ሁላችንም እናውቃለን እና በዚህ መልኩ ነው እንግዲህ በሚያሳዝን እኔ በጣም አሳዝናኝ ነበር መጀመሪያ ላይ ትንሽ መጨረሻ ላይ ወደ ሳቅ ቀየረችው እንጂ እንግዲህ በጣም አሳዝናኝ ነበረ እና ቬሮኒካን ደግሞ ማይወዳት አለ ብዬ አላስብም በአሁኑ ሰዓት ላይ በተለይ ደግሞ ያው በዘመናዊ ሙዚቃ የምንከተል ሰዎች ቬሮኒካ ዳነን ማይወዳት አለ ብዬ አላስብም። ከቻላችሁ እየገባችሁ ቮት ብታደርጓት ደስ ይለኛል። የተመርጫላ በረንብ ነው የተመታው። 150,000 ብር እኮ በዛ ጊዜ 5 ትራክ ትገዛል። ኢኮኖሚው ከመውደቁ የተነሳ እውነቱን ልንገራችሁ እኔ ብዙ ትራክ ድራይቨር ጓደኞች አሉኝ። በዛ ጊዜ እግዚአብሔርን 155 ትራክ ይገዛል። እናቴ ትሙት እኔ ጓደኛ አይደል በ20,000 ብር ትራክ የገዛ ሰው የፓንዳሚኩ ጊዜ በ20,000 ብር ትራክ የገዛ ሰው አውቃለሁ። የሚገርም ትራክ የ2016 17 ትራክ ተመታለች። ማጅራቷን የተመታችው እኔ ራሱን ብሸጥ አልመጣም ቲክታክ ላይ እግዚአብሔርን 150,000 ቲክታክ እንደ 400,000 ሄደ መኪና 150,000 እንዴ! አዲሱን ጎግል አድርጉት እስቲ። አዲሱ ትራክ ይኸውላችሁ a brand new 18 wheeler or semi truck can cost anywhere from $125,000 to $200,000. the new one አዲሱ ማለት የ2025 2026 ሀቅ ነው የምነግራችሁ እንዴ! ይሄ ሀቅ ነው ይነገር እያንዳንድ good morning ሳሮንዬ አስወር ነው የምነግራችሁ 160 150 yeah. How the fuck you gonna be 150 for like for on 2021? Bro, I swear to God, yeah, 2021. I swear to God, semi truck. Okay, used the price demo out alachu. Yo, yeah 20. Yo, so when you yo 2029 truck. Dimbala yeah. Sent ndona wagoni. 42,000. Yeah 2019 truck. Sent no mileage 182,000 ሄዶ ገና እያያችሁ እንበለ እያየ ነው እንግዲህ ማሳየ ማለት ነው። ቆይ 2019 ትራክ 300,000 ሄዶ 40,000 እና በጣም ነው የሚገርማችሁና ሿሿ ተሰርታለች ልጅቷ። እሷም እኔ በጣም እውነት ሿሿ በደንብ ነው የተሰራችው ልጅቷ። ምን ያቀም እኔ ድሮም ነው ገና ሲነገረኝ የሰማሁት ድሮ ነው የተነገረኝና ተበረምብን የተበላችሁ በቃ ሰሞኑን ይህን ውዝግብ ሁላችንም ሰምተናል ብዬ አስባለሁ። በፍራኦል ኢቴቻና በተመር በምትባል ግለሰብ መካከል የተፈጠረውን አለመግባባት ሁላችንም ሰምተናል ብዬ አስባለሁ። ያልሰማችሁ ካላችሁ ላካፍላችሁ። ያው ግለሰቧ ለፍራኦል ኢቴቻ መኪና እንዲያጋዛኝ ብላ ወይ ደግሞ ሽጥልኝ ብላ ታመክሯለችና እኔ ጋር እንደዚህ ነገሮች አሉ፣ አሪፍ ነገሮች አሉ። ከኔ ትወስጃለሽ፣ እንደውም ሴቶች ሲሰሩ ደስ ይለኛል። ያው እሷ ከተናገረችው ነገር ነው እኔ ማካፍላችሁ። ሴቶች ሲሰሩ ደስ ይሉኛል፣ እኔ ዲስካውንት አድርጌ እሸጥልሻለሁ ብሎ መኪናውን ይሸጥላታል ማለት ነውና መኪናውን እሷ እያለች በተጋነነ ብር ነው ይሸጥልኝ። ሲቀጥል ደግሞ አጉላልቶኛል፣ መሸጥ ባለበት ሰዓት አልሸጠልኝም እና ለኪሳራ አድርሶኛል ብላ ብዙ አይነት ሴቶችን እየሰነዘረችበት ነበር። እሱ ደግሞ እንደውም እንደዚህ ስላልሽ ያስሻለው አልቅሽም እያለ ቲክቶክ ላይ በላይቭ ላይ በተገናኙበት ሰዓት እየተከራከሩ ነበርና አሁን ላይ መፍትሄ የተገኘለት አይመስለኝም። እስካሁን ምንም የተሰማ ነገር የለም። አዲስ መረጃ ካለ ወደ እናንተ አካፍላችኋለሁ። እስኪ እናንተ በዚህ ቪዲዮ ላይ ምን አይነት ሐሳብ አስተያየት አላችሁ? እናንተ ወጣት ሆናችሁ አባታችሁ በስተርጅና እድሜው ቤት እያጸዳ እናንተ ቁማችሁ ብትመለከቱ ምን ይሰማችኋል? ቤተሰቦች እድሜያቸው የገፋ አባት ልጃቸው ቆመው እያዩ ወይም እየቀረጸቻቸው ቤታቸውን በረንዳቸውን እያጸዱ የተናገሩት ንግግር እጅግ በጣም መነጋገር ሆኗል። ይሄን ቪዲዮ አይተን እንመለስ። እናንተ ግን በሷ ቦታ ብትሆኑ ምን ታደርጋላችሁ? አባታችሁ ቤቱን እያጸዳ እናንተ ቁማችሁ ማየት ያስችላችኋል? እንዴት ነው? እስኪ ሀሳብ አስተያየታችሁን ስጡበት። ይሄን ቪዲዮ ደግሞ አይተን እንመለስ። የዓመቱ ምርጥ አባት ብያችሁ Mabisha. Yes. Yes. What do you want? Nothing. ምን እያረክ ነው? እኔ ልወልውለው
እኛ እያለን ለምዶ አንተም ተወለውለው ምን ቸገረክ? እኔም ወለውለው እናንተ ባንድ አይደለም እኛ እንወለውላለን። አሁን እንደዚህ የሚመስለው እኛ እያሰራንክ አንተ እየሰራክ ነው የሚመስለው። ስለ ህዝብ ተይ ስለ ሰው ተይ። ታዲያ ምንድነው ሰው እንደዚህ ይለኛል? ይሉንታ ማለት ነው አይደል? ይሉንታ የድገጽ ኦኬ። አይ ፖይንቴ ምን መሰለክ አሁን ራሱ እኔ በፖስተስኩት ቪዲዮ ቤት ውስጥ አሰሪ ምናምን አሁን ይሄንን እያዩ ደግሞ ጭራሽ እሱ ይታወቃል። ኧረ ተው አቢ ሌትስ ናት ቶክ የታወቀ ነው እሱ ለማሰደብ ምን አሁን ይሄንን እኔ ሞሎላቅቶኝ ነው ሞሎላቅቶሽ ሳይሆን ታዲያ አንቺ አሁን ከትምህርት ቤት አለ እንደመጣሽው ቢሆንም ግን ስቶፕ ዱይንግ ቶክ ይኸው ራሳቸው እሳቸው ናቸው እንግዲህ እንደዚህ ማሰር አልፈልግም እኔ ራስን ችዬ መኖር ነው። ምን አይነት አባት ናቸው? ጀግና አባት። ታዲያ ምን ችግር አለ? እኔ ቦለቡለው አሁን ያንቺ ግዳጅ አይደለም። ይሄን አልሰራችሁ ብላ ነው። እንዲህ አይነት አባት በዚህ ዘመን ተፈጥሯል። እንግዲህ ልጅ ቆሞ አባት እያጸዳ ችግር የለውም እኔም ማጸዳው እናንተ ማጸዳችሁ ምንም ችግር የለውም ያንቺ ግዴታ መማር ነው እያሉ ልጃቸውን የሚመክሩ የሰውንም ሐሳብ የሰውን ወሬ ተይ አትስሚ የሰው ወሬ ወደ ኋላ ይጎትታል እያሉ የሚመክሩ አባት ሆኖ አግኝቻቸዋለሁ። በጣም ነው የወደድኳቸው። አባታችን እድሜና ጤና ይስጦት። ይሄ ቪዲዮ የሚደርሶት ከሆነ እግዚአብሔር አምላክ እንደርሱ አይነት ሰውን ያብዛልን። እንደርሱ አይነት አባት በሚዲያ ላይ መኖሩ ደስ ይለናልና እንወዶታለን። እድሜና ጤና ይስጦት። አንቺ ግን ማለት ነው ላግኝሽ ቆይ ይህ ቪዲዮ ሰሞኑን ሶሻል ሚዲያ ላይ ሲዘዋወር ነበረ። ያው ልጅቷ በምትመለከቱት መልኩ አባትየው ስራ እየሰራ ወይ ደግሞ ቤት እያጸዳ እሷ ቆማ እየቀረጸችው የአባትየው ንግግር የብዙዎችን ቀልብ ስቧል እና ቪዲዮ እንደተመቻችሁ ደግሞ ጥርጥር የለኝም። እስኪ እናንተ በዚህ ቪዲዮ ላይ ምን አይነት ሀሳብ አስተያየት አላችሁ? ያው እንደዚህ አይነት አባት መገኘቱ ራሱ በአሁኑ ሰዓት ላይ በጣም ትልቅ ነገር ነው። አንድ የአራዳ ልጆች በተለይ ወጣቶች ፕሊስ ይችን ቪዲዮ አንድ ያቱ እግዚአብሔር አቢ እንዴት ነህ? ሰላም ነው? እኔ ተስፋ አልቆረጥኩም ነበር። ጓደኞቼ ዛሬ እሑድ ኳስ ተጫውቶ ነበር። የቡሬ ሜዳ ዋንጫ አሸንፈው አመጡልህ። አንተን ግን ልታየው አልቻልክም። እኔ ናፍቀኸኛል። እንዴት እንደምችለው ካላት አላውቅም። አቢ አንተ ጨክነህብኛል። እኔ ግን አልቻልኩም። በጣም ናፍቀኸኛል። አቢ ወይ ዋንጫውን አየኸው? ጓደኞች እንዴት እንደሚወዱ አየህ? ይህን ሁሉ ፍቅር ግን አንተ ልታይ አልቻልክም። ይህ ሁሉ ስቃይ አንተ ልታይ አልቻልክም። ለእኔ ፈረደ። ያንተ እናት በሷ ቦታ ብትሆን አስበዋል? ያንተ እናት ብትሆንስ እንዲህ እያለቀሰች ያለች? አንተ እርድና መስሎ ዛሬ እያደረግከው ያለው ነገር ማለት ነው ነገ ህይወትን ቢያሳጣት። ሁላችንም እርድና መስሎን እያደረግን ያለ ነው አንድ ነገር አለ። ሁላችንም ጸብም ሊሆን ይችላል፣ ሱስም ሊሆን ይችላል፣ ምንም ሊሆን ይችላል። ነገ ህይወትን ያሳጣል። ከዛ እናት ነች እንዲህ ቁጭ ብላ የምታለቅሰው ምሽት ማለት እርድና መስሎን ነው እኛ እንዲህ እያደረግን ያለ ነው ማለት ነው። ግን አስቡ እስቲ ዛሬ ላይ አብሮ ወይ የሚለው ነገር ዛሬ ላይ ሁሉም አብሮ የሚጨፍረው ነገ ይረሳል። አንድ ሳምንት ነው 40 እስኪወጣ ከዛ በኋላ ሁሉም ይረሳል። እናት ግን ሁሌ ምሽት እንዲህ ቁጭ ብላ ታለቅሳለች። ሳሎ ያራዳል። እና ከዚህ ቪዲዮ መማር የለብንም ነው የምትለው? ለጓደኛም ሼር አድርግለት። ከዚህ ቪዲዮ መማር የለብህ? እግዚአብሔርን እናትህ ብትሆንስ እንዲህ ቁጭ ብላ የምታለቅስ? ብቻ አስቡበት፣ እግዚአብሔርን አስቡበት። በአሁኑ ሰዓት ወጣቱ እንደዚህ አይነት ነገር ውስጥ እየገባ ይገኛል። በተለይ ደግሞ ሱስ ውስጥ ያው እና መገኘት የሌለበት ቦታ ላይ እየተገኘ እናቶቻቸውና ወላጆቻቸውን እያስጨነቁ ይገኛሉ በአሁኑ ሰዓት እና በጣም አስቸጋሪ ነው። ያው አንዳንዱ ህይወት ከብዶት ተሰዶ ሊቢያ ላይ የማይሆን ነገር ውስጥ ይገባል። እዚሁ ሀገር ውስጥ ደግሞ ያለው በሱስ በማይሆን ነገሮች ተጠምዶ ቤተሰቡን በተለይ ደግሞ እናቶቹን እያስጨነቀ ይገኛል እና ይህ ቪዲዮ ወጣቶችን እየተመለከተ ስለሆነ ወጣቶች በተቻለ መጠን ቤተሰቦቻችንን
እናት አባቶቻችንን ለማስደሰት እንሞክር ለማለት ያክል ነው። ለማንኛውም ምርጦች የዛሬ ቪዲዮቻችን እነኚህን ይመሳስሉ ነበረ። ቪዲዮቻችን እንደተመቻችሁ ጥርጥር የለኝም። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። በተለይ ሰብስክራይብ በማድረግ የቻናል ቤተሰብ መሆን እንዳይረሳ። ሐሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩ።